አባት ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ጉባኤ ባርካለሁ። ይህ ጉባኤ በኢየሱስ ስም የተባረከ ይሁን። በመውጣት የተባረከ ይሁን። በመግባት የተባረከ ይሁን። በልጆቻቸው የተባረከ ይሁኑ። ዘሮቻቸው አንተን የሚፈሩ ይሁኑ። ዘሮቻቸው ለአንተ የሚገዙ ይሁኑ። እግዚአብሔር የዘላለም አባት ሆይ እስከ 1000 ትውልድ ድረስ ዘሮቻቸው በኢየሱስ ስም የተባረከ ይሁኑ። በኢየሱስ ስም ለበረከት ይሁኑ። ከነሱ ዘሮች አንድም ሰው የሚወድቅ አይኖር። አንድም ሰው ለክፋት የሚገኝ አይኖር። በዘራቸው ኢየሱስ ይመለክ። በዘራቸው ኢየሱስ ይከበር። በዘራቸው ኢየሱስ ከፍ ይበል። በዘራቸው ሃሌሉያ፣ በዘራቸው ታላላቅ ሰዎች ይውጡ። ለምድሪቱ መፍትሄ የሚሆኑ ሰዎች ይውጡ። በወገባቸው ፍሬዎች ይባረኩ። የዘላለም አባትና አምላክ እግዚአብሔር ሆይ ለኔሽን ለትውልድ እግዚአብሔር ሆይ መፍትሄ የሚሆኑ ከነሱ ዘር አይታጣ። ከነሱ ዘር አይታጣ። በናዝሬቱ ጌታ በኢየሱስ ስም ይህንን ሕዝብ ባርከዋለሁ። እግዚአብሔር ሆይ ዘመኑ ሁሉ የተባረከ ይሁን። ዘመኑ ሁሉ የለመለመ ይሁን። ጠላት የበላባቸውን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም በ7 እጥፍ እንዲመለስላቸው ባርክላቸዋል። በኢየሱስ ስም በ7 እጥፍ ይባረክላቸው። በኢየሱስ ስም በ7 እጥፍ ይባረክላቸው። እድሜያቸው በ7 እጥፍ ይባረክ። የሚያገኙት በ7 እጥፍ ይባረክ። የሚይዙት በ7 እጥፍ ይባረክ። የደረሱበት በ7 እጥፍ ይባረክ። እግዚአብሔር ሆይ ይህ ጉባኤ የነካው የተባረከ ይሁን። ይህ ጉባኤ የደረሰበት የተባረከ ይሁን። የገቡበት ቤት የተባረከ ይሁን። የገቡበት ቀዬ የተባረከ ይሁን። እግዚአብሔር ሆይ በመውጣት ይባረኩ፣ በመግባት ይባረኩ፣ አንተን በመፍራት ይባረኩ፣ አንተን በማወቅ ይባረኩ። እግዚአብሔር ሆይ ልጅህን ኢየሱስን በመግለጥ ይባረኩ። ለጌታ በመቆም ይባረኩ። ጌታ ሆይ የላኛው ምንጭ ይከፈትላቸው። የላኛው ምንጭ ይከፈትላቸው። ለማንም ያልተከፈተ የላኛው ምንጭ ይከፈትላቸው። የምድሩ ምንጭ ደግሞ ይከፈትላቸው። በኢየሱስም የተባረከ ይሁኑ። ኢኮኖሚያቸው የተባረከ ይሁን። በኢየሱስም ጓዳቸው የተባረከ ይሁን። ነገራቸው የተባረከ ይሁን። የሚሰሩት ስራ ይባረክ። ንግዶቻቸው ይባረክ። ስራቸው ይባረክ። መውጣታቸው ይባረክ። መግባታቸው ይባረክ። ያዩት ይባረክ። የሰሙት ይባረክ። ለነሱ በመልካም ጎን የቆሙላቸው ይባረኩ። ዘሮቻቸው ይባረኩ። የነሱ የሆነ ሁሉ ይባረክ። እነሱን ያለ ሁሉ ይባረክ። እነሱን የወደደ ሁሉ ይባረክ። አንደበቶቻቸውን ባረኩ ይባረኩ። ጌታ ሆይ የሚናገሩት ነገር በናዝሬቱ ጌታ በኢየሱስም ይጽናላቸው። ጌታ ሆይ አንተ ስማቸው፣ አንተ ስማቸው። እግዚአብሔር ይስማችሁ፣ እግዚአብሔር ይስማችሁ። በጭንቅ ቀን እግዚአብሔር ከጎናችሁ ይቁም። በአስቸጋሪ ቀን እግዚአብሔር እኔ አለሁ ይበላችሁ። በታመማችሁ ቀን እግዚአብሔር መኝታችሁን ያንጥፍላችሁ። እግዚአብሔር በጭንቅ ቀን ይድረስላችሁ። ማንም ከጎናችሁ ባልቆመ ቀን እግዚአብሔር እኔ አለሁ ይበላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ዘመናችሁ የተባረከ ይሁን። ዘመናችሁ የተባረከ ይሁን። ዳዊት በዘመኑ እግዚአብሔር እንዳገለገለ በዘመናችሁ ጌታን የምታገለግሉ ሁኑ። በዘመናችሁ ጌታን የምታገለግሉ ሁኑ። በእናንተ ዘር ክፉ አይገኝ። በእናንተ ዘር ክፉ አይገኝ። ጠላት ለአንድም ሰከንድ የሚጠቀምበት ዘር አይኖራቸው። ዘሮቻችሁ ሁሉ ለጌታ የተሰጡ ይሁኑ። ዘመናቸው በጌታ ቤት ይለቅ። ጌታን በማክበር ይለቅ። ጌታን በመፍራት ይለቅ። ምድራችንን እግዚአብሔር ይባርክ። ሕዝቡን እግዚአብሔር ይባርክ። በኢየሱስ ክርስቶስ ጌታ ስም ኢትዮጵያ እግዚአብሔርን በማምለክ ትባረክ። እግዚአብሔርን በማወቅ ትባረክ። በኢየሱስ ስም ተራራዎቿ ይባረኩ። ምድሮቿ ይባረኩ። ሸለቆቿ ይባረኩ። አየሩ ይባረክ። ወንዙ ይባረክ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህ ሕዝብ ወደ አንተ ፊቱን እንዲያዞር በኢየሱስ ስም የተባረከ ይሁን። በኢየሱስ ስም የተባረከ ይሁን። በኢየሱስ ስም የተባረከ ይሁን። ገበሬዎቹ ይባረኩ። እርሻቸው ይባረክ። እግዚአብሔር ከብቶቻቸው ይባረክ። በኢየሱስ ስም መንታ መንታ ይውለዱላቸው። መንታ መንታ ይውለዱላቸው። ምድሪቷ ትባረክ። 100 እጥፍ ያፍራ። 100 እጥፍ ያፍራ። ማዕድናቶቿ ይባረኩ። ኢትዮጵያ የሆነ ነገር ሁሉ የተባረከ ይሁን። ጌታ ሆይ ኤርትራን እንባርካለን በኢየሱስ ስም። በዛ ምድር ላይ እግዚአብሔር አንተ ከፍ በል። በዛ ምድር ላይ አንተ ግነን። በዛ ምድር ላይ አንተ ታይ። በዛ ምድር አንተ አንደኛ ሆይ። የዘላለም አባትና አምላክ እግዚአብሔር ሆይ ቅዱሳን በተጨነቁባት በኤርትራ ምድር፣ ታላላቆች በታሰሩባት በኤርትራ ምድር
ጌታ ሆይ ያንተ ወንጌል ይሰበክ፣ ያንተ ወንጌል ይሰበክ። ኤርትራ ለኢየሱስ፣ ኤርትራ ለኢየሱስ፣ ኤርትራ ለኢየሱስ። በኤርትራ አደባባይ ላይ አንተ ክበር፣ በኤርትራ ምድር ላይ አንተ ክበር፣ በኤርትራ ምድር ላይ አንተ ከፍ በል። አንተ ግነንበት፣ በመንግስቱ ላይ አንተ ግነን፣ በህዝቡ ላይ አንተ ግነን፣ በምድሩ ላይ አንተ ግነን። ኤርትራ ትባረክ፣ ኤርትራ ትባረክ በጌታ በኢየሱስ ስም አሜን። ሃሌሉያ። ሃሌሉያ። ጌታ የተባረከ ክብር ለጌታ ይሁን። እዚህ ቸርች ከመጣሁ ጀምሮ ውሃ ያቀርቡልኛል። ጌታ ይመስገን። እኔ ግን ገና ስላላገለገልኩ እየጠጣሁ አይደለም። ያገለገልኩ ቀን እጠጣለሁ። ጌታ ይመስገን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ጳውሎስ ማለት ነው ብለናል። ጳውሎስ ማለት ሐዋርያ ተላከ ማለት ጳውሎስ ማለት ሐዋርያ ጳውሎስ ማለት ትንሽ አፉሽ ማሙሽ እንደምንለው ማለት ነው። ክብር ለጌታ ይሁን። የስሙ ትርጉም ነው። ጳውሎስ የሚለው የስሙ ትርጉም እንደዛ ማለት ነው። በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ሐዋርያ ምን ማለት ነው ብለናል ባለፈው ሳምንት? የተላከ ልዑክ መልእክተኛ ማለት ነው ብለናል። ስለዚህ ለተላከ ደግሞ የመጀመሪያው ትልቁ ነገር ምንድነው ብለናል? መልእክተኛን ያደረገው ምን ነው? መልእክቱ ነው አይደል? መልእክተኛን ያደረገው መልእክቱ ነው። ፖስታ ቤትን ፖስታ ያደረገው ምንድን ነው? መልእክት መላላካችን ማለት ኢትዮጵያ አየር መንገድ እንደዚህ ገናና ያደረገው ምንድን ነው? የሚሰጠው ሰርቪስ ፍጥነቱ በሰዓት ስንት ሄዳል? የምትላቸው ነገሮች በሙሉ ናቸው። ዋነኛውና ትልቁ ነገር ግን ክሊያንቶች መኖራቸው ናቸው አይደል? ደንበኞቹ ናቸው አይደል? ሰዎች ከአንድ ቦታ ወደ አንድ ቦታ ማሄዱ ቢሆን ኖሮ ማለት ነው ምን ይሆን ነበር? ከብት እርባታ ላይ ያደርጉት ይችላል እንጂ በቃ ሰው ካልሄደ ከአንድ ቦታ ኢትዮጵያ አየር መንገድ ቦታ ወደ ቦታ የሚንቀሳቀሱ ሰዎች ናቸው እንትን ያደረጉት ማለት ነው። ባለ ትራንስፖርት የሚሰጡ ሰዎች አሉ አይደል? ትራንስፖርት የሚያገለግሉ ሰዎች አሉ። እነሱን ሰርተው እንዲኖሩ ያደረጋቸው እናንተ ትራንስፖርት መጠቀማችሁ ነው አይደል? ስለዚህ አንድን መልእክተኛ ያደረገው ነው መልእክቱ ባይኖር መልእክተኛ የለም። ትራንስፖርት ተጠቃሚ ባይኖር ትራንስፖርት የሚሰጡ ሰርቪስ የሚሰጡ ሰዎች የሉም። ታክሲ የለም፣ ምን የለም። ከሀገር ወደ ሀገር የሚሄዱ ትራቭል የሚያደርጉ ሰዎች ባይኖሩ ኢትዮጵያ አየር መንገድ የለም። ዋናው ምን ነው? መልእክቱ። ክብር ለጌታ ይሁን። መልእክቱ ደግሞ ምንድነው ብለናል? ምንድነው? ወንጌል ነው ብለናል። ወንጌል ምንድን ማለት ነው? ወይ ወንጌል የቃሉ ትርጉም ምን ማለት ነው? የምስራች። ክብር ለጌታ ይሁን። ወንጌል ደግሞ ወንጌል የምስራቹ ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ቁጥር 3 ላይ ያየነው ማለት ነው። ክብር ለጌታ ይሁን። የሎዶቅያ ቤተክርስቲያን አይተን ነበር። በሎዶቅያ ቤተክርስቲያን ኢየሱስ ክርስቶስ የት ነው ያለው? ውጪ ነው ያለው። ሎዶቅያ ቤተክርስቲያን ግን ምን እያለች ነው? ሀብታም ነኝና ባለጠጋም ሆኛለሁ። ራዕይ ምዕራፍ 3 ቁጥር 17 ላይ ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ ይላል። ምንድነች? ሀብታም ነኝ ደግሞ ምንድነኝ ትላለች? ባለጠጋ ነኝ። ቀጥሎ ደግሞ አንድስ እንኳን አያስፈልገኝም። ትልቅ በሽታ ማለት ይሄ ነው። ትልቅ በሽታ ኢየሱስ ክርስቶስን ከማስወጣት ውጪ ከማድረጓ በላይ ትልቁ በሽታ አንድስ እንኳን አያስፈልገኝም፣ ሀብታም ነኝ፣ ባለጠጋ ነኝ፣ ሙሉ ነኝ። ይህ እንደዚህ አይነት ሰዎች የማይመለሱ ስህተቱን እያወቀ ስህተት እንደሆነ እየገባው የሚያጠፋ ሰው አንድ ቀን ይመለስ ይሆናል። እንደዚህ ግን ጥፋትን ምንም ጥፋት የለብኝ ሙሉ ነኝ የሚል ግን ለመመለስ ከባድ ነው። ጌታስ ምን ይላታል?
ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ ጌታ ቤተክርስቲያንን የሚላት ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ። ቤተክርስቲያኗ ደግሞ ስለ ራሷ ሙሉ ነኝ የምትለች። ኤርምያስ ምዕራፍ 2 ቁጥር 32 ላይ አንድ የሚገርመኝ ቃል አለ። በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል ይላል። ደግሞ በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል ይላል። እዚህ ክፍል ላይ ሁለት ሴቶች ያሉ ይመስላል፣ ቆንጆና እንደገና ደግሞ ሙሽራ። በዋናው ትርጉም ላይ ሁለቱ አንድ ስለ አንድ ሰው ነው የሚያወራው፣ ስለ አንድ ሰው ነው የሚናገረው። በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን የሚለው ሐሳብ የቆንጆ የሚለውን ምንድን ነው የሚለው? ወጣት ሴት ወይም ደግሞ ልጃገረድ ምን አይነት ነች? ስለሷ ሲናገር ምን አይነት ነች የሚለው በሰርጓ ቀን ላይ ያለች አንድ ልጃገረድ ሴት፣ አንድ ወጣት ሴት መቼ ቀኑ መቼ? በሰርጓ ቀን ያለች አንድ ሴት ነች። በሰርጓ ቀን ያለች ይቺ አንድ ሴት ስለሷ ነው የሚያወራው። ዝርግፍ ጌጧን ትረሳለችን? ጌጧን ትረሳለችን? በሰርጓ ቀን ሆና ማለት ነው። ሰምታችኋል? በሰርጓ ቀን ቬሏን የረሳች ሙሽራ ሰምታችሁ ታውቃላችሁ? የሰርጓ ቀን ነው፣ ቀኑ የሰርጓ ቀን ነው። እና ሙሽራው ሲመጣ እሷ እየተንጎዳጎደች ወይ ረሳሁት ለካ ቬሎ ማድረግ ነበረብኝ ያለች ሙሽራ አይታችኋል? ክፍሉ እያወራ ያለው እንደዚህ ነው እየተናገረ ያለው። በሰርጓ ቀን ስላለች ሙሽራ ነው እያወራ ያለው። የዕለት ሁለት ላይ ያለች ሙሽራ እሷ ጌጧን ትረሳለች፣ ዝርግፍ ጌጧን ትረሳለች ያቺ ሙሽራ። ከዛ እንደዚህ ይላል፣ ሕዝቤ ግን ላልተወሰነ ወራት ምን ብሎኛል? ረስቶኛል። ምን እያለ ነው ጌታ? ጌታ ምን እያለ ነው? ጌታ ያለው አንድ ነገር ነው። ሙሽራን ሙሽራ ከሚያደርጋት ነገሮች ዋነኛው አንዱ ምንድነው? የምትለብሳቸው ልብሶች ናቸው አይደል? ቬሎዋን ማለት ጸጉሯን እንኳን ተራውታ ትሰራለች እንዴ? እስከዛሬ የነበረው ደንበኞቿ ጋር ነው የምትሄደው። የዛን ቀን የተመረጠ ልዩ ወደ ሆነ ሰው ጋር ነው የምትሄደው። ለምን? የሰርጓ ቀን ነው። ስለዚህ ጌታ እንደዚህ እያለን ነው ለሙሽራ ቬሎ ወሳኝ እንደሆነ፣ ያቺ ሙሽራዋም ቬሎን እንደማትረሳ፣ ጌጦቿን እንደማትረሳ እኔም ለሕዝቤ እንደዚሁ ወሳኝ ነኝ እያለ አሜን። ሙሽራ ያለ መጌጫዋ ሙሽራ እንደማትሆን ሁሉ ማለት ነው። ለሙሽርነቷ እንደማትለይ ሁሉ ማለት ነው። እንደሌላው እንደማንኛውም ሰው ነው የምትሆነው። ግን የመጌጫዋን ቬሎዋን ስትለብስ ሙስሊም ትሁን፣ ሃይማኖት አይኖራት፣ ኦርቶዶክስ ትሁን፣ ፕሮቴስታንት ትሁን፣ የፈለገ እምነት ተከታይ ትሁን፣ ሰው ሁሉ ምን ያደርጋል? ሙሽራ ያለ የሰው ሁሉ ትኩረት ትስባለች። ሙሽራ ስታዩ እናንተ ፕሮቴስታንት እየበረጣችሁ ነው የምታዩት። ይገርማችኋል። ለሙሽራ የተሰጠው ክብር ማለት ነው በተፈጥሮ የተሰጠው ክብር የጋብቻ ክብር ነው ከሚል የመጣ ይመስለኛል። ምንም ሃይማኖት ብትሆን ምንም ብትሆን ሙሽራ ስናይ ሁላችንም ወደ ሙሽራ እንዞራለን። ሁላችንም ሙሽራዋን እናያለን። ሙሽራ ትስበናለች፣ ሙሽሮች ይስቡናል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኢየሱስ እዚህ ጋር እግዚአብሔር ምን እያለን ያለው ልክ እንደዚህ ሙሽራ እንደሚስብ ሕዝቤ ክብሩ እኔ ነኝ። እስቲ አሜን፣ እስቲ አሜን። የምድርን ሁሉ ትኩረት ወደዚህ ሕዝብ የሚያደርገው ክብሩ ማን ነው? እግዚአብሔር ነው። ሕዝቤ ግን የማይቆጠራት ወራት ረስቶኛል።
ሰማያት በመንፈስህ ውበትን አገኙ፣ እጅህም በራሪቱን እባብ ወጋች ይላል ኢዮብ 26 ላይ። ይገርማችኋል። የሰማይ ውበት ማለት የሰማይ ውበት ቀለሙ አይደለም። የሰማይ ውበቱን ያገኘው ከእግዚአብሔር ነው። ቀለሙ ቢሆን ኖርማ የሰማይን አይነት የሚመስል ቀለም ቤታችንን ቀባ ነው። ከዛ ከ3 ወር በኋላ ከ6 ወር በኋላ ከዓመት በኋላ አስጠላል፣ ደግሞ ሌላ ቀለም ቀባል። ሰማይን ግን ፍጡር ሁሉ ማለት ነው ምንም ቢሆን ምንም እግዚአብሔርን የማያውቅ ሰው ቢሆንም ሰማይን እያየ ግን ሁሌ ያምራል። ክብር ለጌታ ይሁን። በሰማይ ሁሌ ይደነቃል፣ በደመና ሁሌ ይደነቃል። እግዚአብሔር የሰራው ፍጡር ላይ የሚገርማችሁ ነገር ሰው ከሰራው ፍጡር የሚለየው አንዱ ነገር እግዚአብሔር በሰራው ፍጡር ላይ የሰጣቸው ውበት አለ። ክብር ለጌታ ይሁን። አሁን ግሪን ነገር አይተን ሁላችንም እንወዳለን አይደል? አረንጓዴ ነገር፣ ለምለም ነገር ጫካውን ስናየው እንዴት ያስደስታል እንላለን። ግን አረንጓዴ ከሆነ የምንወደው ማለት ነው ያን አረንጓዴ መተን እዚህ ብንቀባው ይሆናል? ቤታችንን ብንቀባው ይሆናል? አይመጣም። ከቀለሙ አይደለም። ግሪን ነገር ያስደስታል እንላለን ስናወራ ስንናገር፣ ግን ከቀለሙ አይደለም። ውበትን የሰጠው ማን ነው? ክብር ለጌታ ይሁን። ሁሌም እንዝናናለን። ሁሌም የምንዝናናው ሁሌም መዝናናት የምንወደው በቃ ተዝናናል ብለን የምናስበው በተፈጥሮ ነው። ጌታ የተመሰገነ ይሁን። አሜን። ጌታ የተመሰገነ ይሁን። አሜን። ውበት ማን ነው? እግዚአብሔር ነው። ውበት ማን ነው? እግዚአብሔር። ስለ ሳሙኤል ነበር አይደል ቀጥለን ያነሳን የነበረው? በሳሙኤል ዘመን ስላልነበረው ስለረሱት ስለ ውበታቸው ስለ ታቦቱ ነበር አይደል? ስለ ማዕከል ስለነበረው ሴንተር ስለነበረው ስለ ታቦቱ ረስተውት በአንድ ሰው ቤት ስለሱ ነበረ ያየ ነው። ምናልባት የቤተ ሳሚስን ሰዎች ስለመታ ከ5000 ሰው 70 ሰው ገደለ ስለሚል በዛ ፈርተው ይሆን አላውቅም። ግን ትልቅ ነብይ ያላቸው ሳሙኤልን የመሰለ ነብይ መጽሐፍ ቅዱስ ጸሎት ከሚያነሳቸው ሰዎች መካከል የጸሎት ሰዎች ከሚላቸው ሳሙኤልና ሙሴ ናቸው። ኤርሚያስ ምዕራፍ 15 ቁጥር 1 ላይ ታገኙታላችሁ። ሙሴና ሳሙኤል በፊት እንኳን ስለዚህ ሕዝብ ቢቆሙ አልሰማቸውም ያለበትን ማለት ነው። ሙሴና ኤልያስ ናቸው። በጽድቃቸው የሚያነሳቸው 3 ሰዎች አሉ ደግሞ ኖህ፣ ዳንኤልና ኢዮብ። እነኚህ 3 ሰዎች ያነሳል። ሳሙኤል በጸሎት ከሚነሱት ወሳኝ ሰው ከሚባሉ ሰዎች ናቸው። ግን ሴንተር የሆነውን ነገር ረስተዋል። ዋናውን ረስተዋል። ባለፈው እንደሰራ ነው በአማካኝ ታቦቱን የረሱት ወደ 100 ዓመት አካባቢ ነው። በአማካኝ ነው። ከዛም ሊበልጥ ይችላል። ወደ 100 ዓመት የሚሆን ታቦቱን ረሱት። በሰው ቤት በአንድ ሰው ቤት ተረሳ። በጣም የሚገርመኝ ነገር፣ በጣም የሚደንቀኝ ነገር ሳሙኤል ያደገው በታቦቱ ስር ነው። ቅድስተ ቅዱሳን ነበር የሚተኛው ይላል። እዛ ነበር ያደገው ሳሙኤል። በር የሚዘጋ ነበረ ሳሙኤል፣ በር የሚከፍት ነበረ የእግዚአብሔር ቤት። እግዚአብሔር ግን ትልቅ ቦታ ደረሰው። አሜን። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። አሜን። ቢረሳ ያሳደገ ይረሳል። ቢረሳ ያበላ ያጠጣ ይረሳል። ቢረሳ ከተራ ነገር ያነሳኝ ይረሳል። ይገርመኛል። ከተራ ነገር ያነሳቸው ከምንም ከዜሮ ያነሳቸው ሰዎች ጌታን ሲረሱ ይገርመኛል። ከአንደበታቸው ላይ ጌታ ሲጠፋባቸው ይገርመኛል። የስብከታቸው ማዕከል ሌላ ነገር ሲሆን ይገርመኛል። ሊያሳዩን የሚፈልጉት ነገር ሌላ ነገር ሲሆን ሳኦል ሲመረጥ አንደኛ ሳሙኤል ምዕራፍ 9 ቁጥር 21 ላይ ታገኙታላችሁ። ምን እኔ አለ ዘሬ ቢንያማዊ አይደለም ወይ? ቢንያም ደግሞ ማለት በእስራኤል ውስጥ ተዘርዝረው መጨረሻ ላይ ያለ ሰው አይደለም ወይ? ቀጥል አለ ከቢንያም ደግሞ እንደገና የኔ ጎሳ ትንሽ አይደለም ወይ? ምንድነው የምታወራብኝ? ይሄ መንግስት ጉዳይ የምታወራው ምንድነው አለ። እግዚአብሔር ሲመርጠው አንደኛ ሳሙኤል ምዕራፍ 9 ቁጥር 2 ላይ ከእስራኤል ሁሉ ልጆች መልካም ሰው ነበር ይላል። ሲመረጥ ያኔ እግዚአብሔር ሲያየው፣ ሳሙኤል ግን በእርግጥ ተሳስቶ ነበር። ይሁት እስቲ ይሄ ያማረ ሰው ከእናንተ መካከል እግዚአብሔር ምን መሰለው መረጠላችሁ አላቸው። እግዚአብሔር ግን ሲመርጠው እንደሱ አይደለም። እግዚአብሔር ልብን ነው የሚያየው።
ምዕራፍ 9 አንደኛ ሳሙኤል ምዕራፍ 9 ቁጥር 2 ላይ ከእስራኤል ልጆች ሁሉ መልካም ሰው ነበረ ይላል። እዛው ምዕራፍ 10 ቁጥር 9 ላይ ደግሞ በአንደኛ ሳሙኤል እንደዚህ ነገሮች ይገጥማል ይሆናልና ምን ብሎ ማአት ነገር ከዘረዘረለት በኋላ ዞር ሲል እግዚአብሔር ልቡን ለወጠለት ይላል። ቁጥር 4 ላይ ምዕራፍ 10 ቁጥር 22 ላይ አንደኛ ሳሙኤል ምዕራፍ 10 ቁጥር 22 ላይ ንግስና አይገባኝም ብሎ በዕቃው መካከል የተሸሸገ ነው። በጣም ሲጣል መጨረሻ ላይ ወደቀ፣ ሳውል ላይ ወደቀና ሳውል ሲፈለግ የለም እንደ እግዚአብሔርን ጠየቁት። ምን አይነት ጊዜ ነበር ይገረማለሁ። ምን አይነት ድንቅ ጊዜ ነበር። ክብር ለጌታ ይሁን። በጣም ይገርማቸዋል። ሰው አህያው ሲጠፋበት ወደ እግዚአብሔር ቤት ሄዶ የት ነው ያለው አህያ የጠፋ ምናምን የሚልበት የሚገርም የትንቢት አገልግሎት የነበረበት ጊዜ ነበር። አንድ ከዛ በኋላ ሰው ተፈለገ፣ ሳውል ጠፋ። ከዛ እግዚአብሔር የሚጠየቁት ያልመጣ ሰው አለ ቤት ተቀርሷል እንደ እግዚአብሔር ሆይ ምናምን ማለት። ከዛ እግዚአብሔር መለሰላቸው ይላል። በቃ መካከል እዛ ተሸሽጓል። እየሮጡ ሄዱ ይላል። አመጡት፣ ከተሸሸገበት ሾሙት። ከዛ በነቢያት ጉባኤ ያገኘዋል እንደተባለ በነቢያት ጉባኤ ደግሞ ተቀላቅሎ ነበር። ከሳሙኤል ጋር ሲመለስ ከዚህ ታሪክ በፊት ማለት ነው። ሲመለስ ከነቢያት ጉባኤ ጋር ተቀላቅሎ ነበር። ከነቢያት ጋር ጉባኤ ተቀላቀለና የእግዚአብሔር መንፈስ እንደገና ወረደበትና ትንቢትን ተናገረ ይላል። አሁን ይሄ ከነቢያት ጉባኤ ጋር ተቀላቅሎ ትንቢት ተናገረ ሰውዬ መጀመሪያም ከእስራኤል ሁሉ መካከል መልካም የተባለ ሰውዬ፣ ቀጥሎ ደግሞ እግዚአብሔር ደግሞ ልቡን የለወጠለት ሰውዬ፣ በእግዚአብሔር መንፈስ በእግዚአብሔር ኃይል የተነካ ሰውዬ፣ ትንቢት የተናገረ ሰውዬ የነቢያት ልጆች ወደ ንግስና መጣ ሲባሉ እኔም በአንድ ወቅት አስቤ እንደነበረ ያሰቡ ይመስለኛል። በቃ አሁን በዚህ ምድር ላይ ጌታ ተመለከ። በቃ በዚህ ምድር ላይ አሁን ጌታ ከበረ። በቃ በዚህ ምድር ላይ አሁን ጌታ አንደኛ ሆነ። ለምን? ትንቢት አውራቸው ሲናገር የነበረ ሰውዬ ወዴት መጣ? ወደ ንግስና መጣ። 2 ዓመት የሚገርም ጊዜ ያሳለፉ። ከ2 ዓመት በኋላ ግን ሳኦል ሌላ ርዕስ ይዞ መጣ። ምን የሚል? ህዝቡ የመረጠው ማን ነው? ህዝብ የት ጋር የመረጠው? ምርጫ ቦርድ ይላል። ህዝብ የት ጋር የመረጠው? ሳኦል የተመረጠው ህዝብ ነው እንዴ? ስንት ኮረጆ ተዘጋጅቶ ነበር? ሳኦል የተመረጠው እግዚአብሔር ነው አይደል? ከአንዳንድ እግዚአብሔር ነው የመረጠው። ግን እሱ ምን አለ? እሱ ህዝቡ የመጀመሪያው ህዝቡ ያለበት አንደኛ ሳሙኤል ምዕራፍ 13 ቁጥር 11 ላይ እንደሚል ነገር ተናገረ። ጠበቀ ሳሙኤልን ጠበቀው። ሳሙኤል ዘገየበት፣ ህዝቡ መበታተን ጀመረ። ስለዚህ ያልተገባው ቢንያማዊ መስዋዕትን አሳረገ። ለምን እንዲህ አደረክ? ያልተፈቀደልህን ነገር እንዴት ደፈርክ ሲለው ምን መልስ ሰጣ? ህዝቡ የመረጠው ማን ነው? እሱ ምን ማለት ጀመረ? ከዛ በአንደኛ ሳሙኤል ምዕራፍ 15 ቁጥር 24 ላይ ደግሞ አማሌቅን ዝክር አጥፋልኝ ብሎ እግዚአብሔር ሲልከው ከዛ አጋግንና የደለቡ በሬዎች፣ ወይፈኖች፣ ጠቦቶች፣ በጎች እነሱን ደግሞ አስቀረ። ሳሱላቸው፣ ራሩላቸው። ሳሙኤል እግዚአብሔር ነገረው። ተላልፏል፣ ህግን ተላልፏል ብሎ ሲነግረው ሳሙኤል እየጸለየ ነበረው የዛለት። ከዛ ማግስቱ ሲወጣ በጥሩ ሰላምታ የእግዚአብሔር ሰው አንተ ብሩክ ሁን አለና ልክ ጥሩ ነገር እንደሰራ ያልከኝን ሁሉ ፈጽሜያለሁ። ታዲያ ሰው ምንድን ነው? አሁንም አንድ መልስ መለሰ። ህዝቡ ለመስዋዕት ለሚሰውት ነገር እንዲኖራቸው ህዝቡ። ሶስተኛ አንደኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ በቃ እግዚአብሔር ትቶሃል፣ አንተም አልተሰስከውም፣ እግዚአብሔር ንቆሃል፣ እንደናከው ንቆሃል ብሎ ሳሙኤል ሊሄድ ሲል ልብሱን ያዘው፣ ቀደደው። መንግስትም ዛሬ እንደዚህ ተቀደደ አለውና እግዚአብሔር እንግዲህ ይጸጸት ዘንድ ሰው አይደለም ብሎ ሲናገረው አንድ ነገር ተናገረ። ሳውል አንድ ነገር አለ፣ ገረመኝ። እባክህ በሽማግሌዎች ፊት በዚህ በህዝብ ፊት አታዋርደኝ፣ በህዝቡ ፊት አታዋርደኝ። ዛሬ በቃ ልቆ ከኔ ጋር ቆይና የምታደርገው እናድርግና ይቀደድ ይመስላል እሱ ይሄድ፣ ግን ዛሬ በህዝብ ፊት እዚህ አልዋረድ። ፍጥነቱ ይገርመኛል። ከዕቃ ውስጥ ሲሸሸግ የነበረ አይገባኝም ሲል የነበረ ታናሽ ነኝ ሲል የነበረ
የኔ ዘር ታናሽ ነው ሲል ነበረ። ዛሬ ፍጥነቱ ክብር አገኘና በቃ ተከበረና በዚህ ሕዝብ በፊት አልዋረድ። ሳኦል 40 ዓመት ነው የገዛው። ይህ የሚገርመው ግን ከእግዚአብሔር ጋር የገዛው 2 ዓመት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። መጣ አንድ ትንሽ ብላቴና በሰው ዓይን ፊት የማይገባ ታሪኩ ቢጠና እረኛ፣ በግ ጠባቂ፣ ከበጎች ጋር የሚውል በግ የሚል ምድረ በዳ የሚኖር ሕይወቱ በጎች የሆነ ግን አምላኩን ጠንቅቆ የሚያውቅ ክብር ለጌታ ይሁን። መጣ እግዚአብሔር እንዲህ አለ፣ ሰው አገኘው አለ። ሃሌሉያ! ሰው አገኘው፣ ሰው አገኘው አለ። በሕዝብ ፊት እኮ አይገባም፣ በሕዝብ ፊት እኮ አይሞላም፣ ለዓይን አይሞላም። እሺ አባቱ ራሱ አባት ልጆችን አንጣ ሲባል ልጆቼ ብሎ ራሱ ለማቅረብ ሙሉ አልነበር፣ ትንሽ ነው። ልብን የሚያይ ጌታ ሃሌሉያ! ክብር ለጌታ ይሁን። የጌታን ልብ ነካው፣ አገኘው አለ። እግዚአብሔር በኩራት አወራበት። የእሴይ ልጅ ባሪያዬን ዳዊትን አገኘሁት አለ። ሰው በጠፋበት ዘመን ላይ፣ ሰው ጭንቅ በሆነበት ዘመን ላይ አገኘሁት። ሃሌሉያ! ማንም ሁን ምንም ሁን አይደንቀው። ልብን ነው የሚያው ጌታ፣ ውስጥን ነው የሚያው ጌታ። ክብር ለጌታ ይሁን። ዳዊት በዘመኑ ሁሉ ዳዊት በራሱ ዘመን ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊት በራሱ ዘመን እግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። እስቲ እሰይ በለው። በራሱ ዘመን ማንን? እግዚአብሔርን ካገለገለ በኋላ። እግዚአብሔር ዘመን ሰጥቷቸዋል። እግዚአብሔር ጊዜ ሰጥቷቸዋል። ይሄ ጊዜ እናንተ የሐዋርያው ጳውሎስም አይደለም፣ የሳሙኤልም አይደለም፣ የታላላቅ ነቢያትም አይደለም። ይሄ ጊዜ የእናንተ ጊዜ ነው። በእናንተ ጊዜ ላይ እንግዲህ መብት አላችሁ፣ የፈለጋችሁትን የማድረግ መብት አላችሁ። አንዳንዱ በጊዜው ላይ ጠንቋይ ይሆንበታል፣ አንዳንዱ በጊዜው ላይ አመፀኛ ይሆንበታል። ዳዊት ግን በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ክብር ለጌታ ይሁን። ስለ ዳዊት ሲናገር እግዚአብሔር እንደዚህ ያለለት እንደ ልቤ የሆነ ሰው። አሜን። እንደ ልቤ የሆነ ሰው፣ ቀጥሎ ፈቃዴን ሁሉ የሚያደርግ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ይገርማችኋል። የዳዊትን ታሪክ በደንብ አጥኑት። መዓት ጉዶች አሉት፣ መዓት ጉዶች አሉት። ዛሬ ወደዛ መሄድ ስለማልችል ነው፣ ደስ ባለኝ በሄድኩ ኖሮ። ግን አንድ ነገር ልበላችሁ። ዳዊት ልክ እንደ ምንድነው ሚዛን አለ። ሚዛን ላይ በዛም በዚህም ያላችሁ ሚዛኖች አለ እንደሚባል አላውቅም ስሙ። እሱ ላይ የምታስቀምጡት በዚህ በኩል የምታስቀምጡት ግራም አለ። ግራሙ ይቀመጣል። 2 ኪሎ ማስቀምጥ 10 ኪሎ ማስቀምጥ በዚህ ጋር የምታስቀምጡት ግራም አለ። ዳዊት በዘመኑ ልክ እንደዛ በአንደኛው በኩል እንደተቀመጠው ግራም ነው የሆነው። ከዛ እግዚአብሔር የሚመጡትን ነገስታት በሙሉ እንደ ባሪያዬ እንደ ዳዊት ቅንን ነገር አላደረገምና ይላል። ይለካል፣ ይወጣል። ዳዊት በዛ ጋር ቁጭ ብሏል፣ ይሄ በዚህ ጋር ይወጣል። የመጣው አዲሱ ንጉሱ ይወጣል። እንደ ዳዊት ከመሰነ ማለት ነው። ሚዛኑ ከዳዊት እኩል ትክክል ከሆነ እንደ ባሪያዬ እንደ ዳዊት ቅንን ነገር አድርጓልና መልካምን ነገር አድርጓልና ይላል። ካላደረገስ እንደ ባሪያዬ እንደ ዳዊት መልካምን ነገር አላደረገምና ሚዛን አደረገው ጌታ። አሜን። እስቲ አሜን። አሜን። ክብር ለጌታ ይሁን። አሜን። ሚዛን አደረገው። ይሄ ሰው ነበረ ታቦቱን ወደ ተመለሰው ከአንድ ሰው ቤት አውጥቶ ወደ ሴንተርነቱ ይመለሰው፣ ወደ ማዕከል ያደረገው ጌታ ኢየሱስ ጌታ ነው። ምን ብለን ነበረ? ኢየሱስን ወደ ቦታው ወደ ሴንተሩ የሚመልሱ ሰዎች ይነሳሉ ብለን እግዚአብሔር ያስነሳል ብለን የዳዊትን ድንኳን ሐዋርያት ምዕራፍ 15 ላይ እንደሚናገር የዳዊትን ድንኳን መልሼ አነሳታለሁ እንዳለ ሲያነሳት የሚሆነው አንዱ ነገር ምንድነው? ኢየሱስ ክርስቶስ የቤቱ ማዕከል ይሆናል። የቤቱ ራስ ይሆናል። እንደገና ይደምቅበታል። ጳውሎስ ሲናገር ምን አለና በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና።
ክብር ለጌታ ይሁን። እውቀቴ አንድ ነው አለ ኢየሱስ ክርስቶስ። እስቲ አሜን። ክብር ለጌታ ይሁን። ከኢየሱስ ክርስቶስ በቀር ስብከቴ አንድ ነው ኢየሱስ ክርስቶስ፣ እሱም እንደተሰቀለ። ይገርማችኋል ጳውሎስ ስንት ጊዜ ነው የቆየው ብለናል? 1 ዓመት ከ6 ወር በቆሮንቶስ የቆየው 1 ዓመት ከ6 ወር። ጳውሎስ ደግሞ በኤፌሶን እንዳየነው ጳውሎስ ሲሰብክ ምንድነው የሚያደርገው? በየቀኑ ነበር የሚሰብከው። ይሄ በሳምንት አይደለም እንደኛ አሁን እንደምናደርገው እሑድን ጠብቆ ወይ ቅዳሜን ጠብቆ በየሳምንቱ አልነበር የሚደረገው፣ በየቀኑ ነበር የሚደረገው። እስቲ አሜን፣ እስቲ አሜን። ሰኞም ኢየሱስ፣ ማክሰኞም ኢየሱስ፣ ሮብም ኢየሱስ፣ ሐሙስም ኢየሱስ፣ ዓርብም ኢየሱስ፣ ቅዳሜም ኢየሱስ፣ እሑድም ኢየሱስ። የሚገርመው ይሄ ብቻ አይደለም። ሰኞም መስቀሉ፣ ሰኞም መስቀሉ፣ ማክሰኞም መስቀሉ፣ ሮብ ደሙ፣ ሃሌሉያ፣ ሐሙስም መስቀሉ፣ ዓርብም መስቀሉ፣ ቅዳሜም መስቀሉ፣ እሑድም መስቀሉ ለ1 ዓመት ከ6 ወር። እኔ እኮ ስለ መስቀሉ ብዙ ያልጻፈው ብዙ ስለወራን ነው እያስባለሁ። ብዙ ስለሰበካቸው ለነሱ መልስ ጽፍላቸው። አሁን መቼም እኔ ከዚህ ዞር ብዬ ሌላ ጊዜ ላይ የሆነ ጊዜ ላይ ደብዳቤ በጽፍላችሁ ለዚህ ቤተክርስቲያን ብጽፍ ስለ ኤፌሶን ብዬ ጽፋለሁ አይደል? ጽፋለሁ። ኤፌሶንን ኦልሬዲ ምን አደረኩት? ሰበኩት አይደል? ኤፌሶን ሰብኬ ከጨረስኩ እንደገና ስለ ኤፌሶን እናገራለሁ እንዴ? ለዛ ይመስለኛል ስለ መስቀሉ ብዙ ያላወራው አመለጠኝ። አስባችሁታል? 1 ዓመት ከ6 ወር ያወራው ስለ መስቀሉ። አሜን። ምንድነው እንዲያትሉ ምንድነው ይሄ? እንደዚህ ሆነ የሆነ ሚስጥር የለውም እንዴ? ነገር የሆነ ነገር አይኖርም? የሆነ ለየት ያለ ነገር አይኖርም? ሉቃስ 22:19-20 እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለእናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። እንዲሁም ከራት በኋላ ጽዋውንም አንስቶ እንዲህ አለ፣ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አቤት አዲስ ኪዳን ነው። ይህ ጽዋ ስለእናንተ በሚፈስ በደሜ የሚሆን አዲስ ኪዳን ነው። አዲስ ኪዳን ካለ እንግዲህ ከዚህ በፊት የነበረ አሮጌ ኪዳን አለ ማለት ነው አይደል? ከዚህ በፊት የነበረ ሌላ ኪዳን አለ ማለት ነው። በመጽሐፍ ቅዱሳችን ላይ 5 ኪዳኖች አሉ። ስንት ኪዳን አለ? 5 ኪዳኖች አሉ። የመጀመሪያው ኪዳን ከኖህ ጋር የተደረገ ኪዳን ነው። ዘፍጥረት 9 ላይ ከኖህ ጋር የተደረገው ኪዳን ምንድነው? ደግሜ እግዚአብሔር ምድሪቷን በውሃ አላጠፋም ብሎ ኪዳን የገባበት ማለት ነው። ከዛ ለዚህ ምልክት እንዲሆን አለ ጌታ እኮ ይደንቃል። ለዚህ ምልክት እንዲሆን አለ ቀስተ ደመና በደመና በመጣ ጊዜ ቀስተ ደመናን አደርጋለሁ አለ። የኪዳን አምላክ ነው ስንል እኮ ለዚህ ነው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አሁን ኖህ አለ እንዴ? ኖህ አለ? ቀስተ ደመና የለም? ክብር ለጌታ ይሁን። ኖህ የለም አሁን። እግዚአብሔር ግን ኪዳኑ ምን ያደርጋል? ኖህ አጭር ጊዜ ነው ኖሮ የሞተው፣ ጥንት ዘመን ነው እሱ ካለፈ ከሞተ። እግዚአብሔር ግን አሁንም ኃይለኛ ዝናብ ሊመጣ ሲል ኃይለኛ ደመና የሚያስፈራ ዛሬውስ ምንድን ነው ብለን ልንሰጋ በምንል ጊዜ ቀስተ ደመናውን ይዘረጋል። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ለምን? የኪዳን አምላክ ነው፣ ኪዳኑን ይጠብቃል። ሁለተኛው ለዚህ ለዳዊት የገባለት ኪዳን ነው። ንግስና ከዘርህ አይጠፋም ያለው። ልጅ ቢያጠፋ እንደ ሰው ቀጠዋለሁ፣ ንግስና ግን ከዘርህ አይጠፋም። እንደ ሳኦል አላደርግም፣ ሳኦል እንደነቀልኩት እንዳጠፋሁት እንደዛ አላደርግም። ያንተ ግን ንግስና ከዘርህ አይታጣም ማለት። አሜን። ክብር ለጌታ ይሁን። አሜን። ሳኦል ቢንያማዊ ነው፣ ዳዊት አይሁዳዊ ነው፣ የይሁዳ ዘር ነው። ክብር ለጌታ ይሁን። እስካሁን ድረስ ይሁዳ ንጉስ ነው። ክብር ለጌታ ይሁን። እኛ እንኳን ከየትም ከዛም ከዚህም ለቃቅመን ማለት ነው። በዚህ እንትና ሄዳ ነበረ እንትን ብላ ነበረ፣ ከዛ በኋላ እንትን አደረገች፣ ያኔ እንትን ሄደች ጊዜ ተብሎ የተጻፈው የለም። እሱ ተጻፈው ጊዜ ከዛ በኋላ እሷ አርግዛ ነበር እኮ፣ ከዛ ልጅ ወልዳለች ደግሞ ያ ልጅ ምኒልክ ብለን አላ እንደዚህ ነው። እኛም እኮ የእሱ ዘር አለን ብለን እንደምንም ብለን ማለት ነው የይሁዳ ዘር ውስጥ ለመግባት ከዛ ንግስናውን ለማምጣት ማለት ነው። ይሄ ሰለሞናዊ ስርወ መንግስት የሚባለው ማለት ነው።
ከዛ ምንድነው የዛጉዌ ደግሞ ቀጥሎ ሲመጣ አይደለም እኮ ይሄ ሰለሞናዊ ዘርወ መንግስት እንደዚህ አይደለም እንደዚህ ያለ የሰለሞናዊ ዘርወ መንግስት እኮ ከእግዚአብሔር የተሰጠ ነው ምናምን ብለው በዲፕሎማሲ ተፈቶ ምን ተብሎ እንደገና እንዲመለስ ተደረገና እንደገና ያ ነገር እንዲቀጥል እስከ ኃይለ ሥላሴ ጊዜ ድረስ ማለት ነው እንዲቀጥል የተደረገበት ከዘርህ ንግስና ይታጣ ስለተባለ ማለት ነው። ኢየሱስ ዘር ውስጥ ገባ። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሶስተኛው የአብርሃም ኪዳን የማን ኪዳን? የአብርሃም ኪዳን ቅድም ያነበብኩላችሁ ማለት ነው። ቅድም የባረኳችሁ እሱ ኪዳን ማለት ነው። ዕብራውያን 6:13 ላይ ነው። እንዲህ ይላል፣ እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክ እባርክሃለሁ እያበዛኸውም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ደግሞአለው፣ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረክ እባርክሃለሁ እያበዛኸውም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይላል። የት ነው እግዚአብሔር ማለት ነው? እግዚአብሔር የት ማለት? ለአብርሃም የት ማለት እንደሚለን ምንድነው? አሁን ለምሳሌ አንድ ሰው መሐላ ሲምል እግዚአብሔርም ብያለሁ ምንድነው እንትናን ብያለሁ ድሮ ኃይለ ሥላሴ ይማል ነበር አለ እና እንደዚህ ብያለሁ ምናምን ብሎ አንድ ሰው ከራሱ በሚመልጥ ይምላል አይደል? በቃ ይሄን ካደረኩ እንደዚህ አድርግብኝ ምናምን ብለህ ይማላል። እግዚአብሔር በማይማል ዘፍጥረት 15 ላይ አንድ ምን ልበላችሁ ዘግናኝ ታሪክ አለ። ዘግናኝ መሐላ ዘፍጥረት 15 ላይ እስራኤላውያኖች ባላቸው በባህላቸው የተፈጠረ አንድ ቃላት ያጣውለት ነገር አለ። ምን አለው? መጣና ለአብርሃም እግዚአብሔር እኔ ጋሻህ ነኝ፣ ዘርህን አበዛዋለሁ፣ ውጣና በሰማይ ከዋክብት በቃ እንደዚህ አበዛዋለሁ፣ ከዛ ይሄን ምድሩን እንደዚህ ምድሩን ይሄንን ምድሩን ሁላ እሰጣችኋለሁ ብሎ ለእግዚአብሔር ሲናገር አብርሃም አንድ ነገር ተናገረ። እንደምትሰጠኝ በምን አውቃለሁ አለ። እንደምትሰጠኝ በምን አውቃለሁ? በቃ አለው ከብት አዘጋጅ። እንዴት አይነት ትልቅ ነገር አብርሃም ምን አለው? 3 ዓመት የሆነች ጊደር 3 ዓመት የሆነ በግ 3 ዓመት የሆነች ፍየል አዘጋጅና ዋኖስና ርግብ አድርገበትና ከብት አዘጋጅ አለው። እሺ አላለም? እሺ አለ። አዘጋጀ። እንትኑ ስለመሰለኝ ስላላላቸው መሰለኝ። እሺ ምን ማለት መሰላችሁ? እስራኤላውያን ባህል አላቸው። ምን አይነት ባህል አላቸው? አንድ ሰው ከሌላ ሰው ጋር ቃል ኪዳን ሊገባ ሲል ማለት ነው። ቃል ኪዳን ሊገባ ሲል የመጨረሻ ትልቁን ቃል ኪዳን ሊገባ ሲል በቃ ከብት ይዘጋጅ ይባባል። ላልክድህ ላትክደኝ ከብት ይዘጋጅ ይባላል። ከዛ ከብት ይዘጋጀ። የምንድነው ለምሳሌ ጊደር ነው እዚህ ጋር የተባለው። ጊደር ከተዘጋጀች ጊደሯ ትታረዳለች። ጊደሯ ትታረድና ግማሹ አካል በዚህ ይሆናል፣ ግማሹ አካል ደግሞ በዚህ ይሆናል። ከዛ ሁለቱ እነኚህ ቃል ኪዳን የሚገቡት ማለት ነው እጅ ለእጅ እየያዙና በጊደሯ መካከል በታረደችው ጊደር መካከል ይገባሉ። ከዛ እንደዚህ ይላሉ፣ እኔ አንተን ብከዳህ እንደዚች ጊደር ለሁለት ልሰንጠቅ፣ እጣ ፈንታዬ እንደዚች ጊደር ይሁን፣ ደሜ እንደዚህ ይፍሰስ፣ ስጋዬ እንደዚህ ለሁለት ይሰንጠቅ። ያኛውም እንደዛ ይላል። እንደዚህ እያሉ በዛ በታረደው ከብት መካከል ያልፋሉ። አሁን እግዚአብሔር ለአብርሃም ይሄን ያለው በምን አውቃለሁ አንተ ይሄንን እንደምትሰጠኝ በምን አውቃለሁ ሲል ከብት አዘጋጃ ነው። በራሱ ባህል ከብት አዘጋጃ ነው። እሺ ያለ አብርሃም ማይ ጎድነስ እሺ ያለ ከፈለ። ለሁለት ከፈለው። ጊደሮቹንም በጎቹንም ፍየሎቹንም ለሁለት ሰንጥቆ ከፈላቸው። በየብልቶቹ አስቀመጣቸው። ለሁለት ተከፈለ። ከዛስ በኋላ እዛ ጋር ቆሞ እግዚአብሔርን ደግሞ ይጠብቃል።
ምን ሊሆን ከእግዚአብሔር ጋር በዛ ውስጥ ሊያልፍ ማለት ነው። እጅ ለእጅ ተያይዞ ከእግዚአብሔር ጋር በዛ ሊያልፍ ምን ሊል እግዚአብሔር ሆይ እኔ አንተን ብክድህ እንደነዚህ በጎች ልሁን ሊለው ማለት ነው። እንደነዚህ ጊደር ልሁን ሊለው ማለት ነው። እንደዚህ ለሁለት ልሰንጠቅ ሊለው ማለት ነው። እግዚአብሔርም ደግሞ ቃል ኪዳኔን ብክድ እንዲህ ልሁን ሊል ማለት ነው። ቀኑን ሙሉ ጠበቀው። እግዚአብሔር አልመጣም። ከዛ ሲመሻሽ ፀሐይ ሲገባ እንቅልፍ ጣለበት እግዚአብሔር ራሱ አብርሃም ላይ ያቀውላ። አሜን በሉ እስቲ። አሜን። አስጨርሶ ነበር እኮ እናንተ። የአብርሃም ዘር እኮ ማለት በክርስቶስ ኢየሱስ እኛ ነን። አስፈጅቶን ነበር። እኔ አንተን ብክድህ እንደዚህ ልሰንጠቅ ሊል ማለት ነው። እሱ ግን ያቀለ እንቅልፍ ጣለበት። አንድ ነገር ወቅ አለው። አንድ ነገር ወቅ፣ ዘሮችን ለ40 ዓመት ወደ ግብጽ ይሄዳሉ። ይሄ የታወቀ ጉዳይ ነው። ቃል ከመግባታችን በፊት ልታውቀው የሚገባ ጉዳይ ነው። ይሄን አሳወቀው። ከዛ በኋላ ይላል እግዚአብሔር በነጎድጓድና በእሳት በታረደው እንትን ውስጥ አለፈ ይላል። ምን ብሎ? እኔ አብርሃም ሆይ እኔ አንተን ብከዳህ እንደዚህ ለሁለት ልሰንጠቅ። ሰው ሲምል እንደዚህ ነው የሚለው። ሰዎች ሲምሉ እጅ ለእጅ ተያይዘው ሲምሉ እንደዚህ ነው የሚሉት። እኔ አንተን ብከዳህ ኤሎሂ እንደዚህ ለሁለት ሰንጥቀኝ፣ ኤሎሂ ደሜን እንደዚህ ያፍስሰው፣ ስጋዬን እንደዚህ ይክፈለው ነው የሚሉት ሰዎች ለሰዎች እየያዙ። አሁን እግዚአብሔር ከራሱ የሚበልጥ ሰው ስላላገኘ ከራሱ የሚበልጥ ነገር ስለሌለ በራሱ ማለ የሚለው በዛ ውስጥ እያለፈ እኔ አብርሃምን ብከዳህ እንደዚህ ልሰንጠቅ እያለ አለፈ። ማለለት ለአብርሃም። አብርሃምን አስተኝቶ ለምን ከአብርሃም ጋር መግባት አይችልም? አብርሃም ሰው ነው። ነገ ይክደዋል፣ ነገ ይተወዋል። ይህንን ቃል ኪዳን ማድረግ አይችልም። እግዚአብሔር ግን ይህንን ቃል ኪዳን አደረገ። አብርሃም እንደዚህ ነው የሚለን ታዲያ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባረካለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ የተስፋውን አገኘ ይላል አብርሃም ማለት ነው። ለማስረዳትም የሆነው መሐላ የምጉት ሁሉ ፍጻሜ ይሆናል። አሁን ትከራከራላችሁ፣ ከሆነ ሰው ጋር ትከራከራላችሁ አይደል? ይሄ እንደዚህ አይደለም፣ ይሄ እንደዚህ ነው፣ እኔ አልሰኩም፣ ወስደሃል፣ እንደዚህ አድርጋል፣ አላረኩም፣ እንደዚህ አድርጋል፣ አላረኩም። በቃ መጽሐፍ ቅዱስ ይዞ ተው እግዚአብሔር እንዲህ አላደረኩም፣ እንዲህ ካደረኩ ግን ይሄን አድርግብኝ፣ ይሄን አድርግብኝ፣ ይሄን አድርግብኝ ስትል አለቀ። ከዛ በኋላ ምክርክር አለ። አለቀ በቃ። ሚለን እሱን ነው መሐላ ይላል። የክርክር ሁሉ ፍጻሜ ነው። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱን እንደማይለወጥ አብልጦ ሊያስረዳቸው ስለፈቀደ እግዚአብሔር ሊዋሽ በማይችል በሁለት በማይለወጥ ነገሮች በፊታችን ያለውን ይላል። በሁለት በማይለወጥ ነገር፣ ሁለት በማይለወጥ ነገር የሚለው ምንድነው? አንደኛ ተስፋው ነው፣ እግዚአብሔር የሰጠው ተስፋ ነው። ሁለተኛ ደግሞ መሐላው። በእነኚህ በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ይገርማችኋል። ለአብርሃም እንደማለለት ነው የምናውቀው። ለአብርሃም ቃል እንደገባለት ነው የምናውቀው። ዕብራውያን እያለ ያለው ግን ምንድነው የሚለው? ከተስፋው ለሸሸን ለእኛ ነው እግዚአብሔር ይህንን ያደረገው። እኔ አንተን ብከዳ እንደዚህ ልሰንጠቅ፣ እንደዚህ ለሁለት ልከፈል ብሎ የማለው ለእኛ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። ቅድም በዛና በዚህ ተሰንጥቆ ያለው በመካከል ገባ አላለም? እግዚአብሔር ለብቻው አለፈ አላለም? በመካከል ገባ። ይህ ምን ማለት ነው? ይህም ተስፋ እንደ ነፍስ መልህቅ አለን። ተስፋው ደግሞ እንደምን አለን? እንደ ነፍስ መልህቅ አለን። መልህቅ የመርከበኞች ቋንቋ ነው። መልህቅ ማለት
አንድን መርከብ ሊያስቆሙት ሲፈልጉ ወደ ዳርቻ ሲደርሱ የሚወረውሩት የሚጥሉት ነገር ነው። ትልልቅ ሰንሰለት ምናምን እንደዚህ ሲወረወር ካያችሁ ማለት ነው። በጣም ወፍራም ሰንሰለት ሲወረወር ካያችሁ ከዛ መጨረሻው ላይ የሚነክስ ነገር አለ፣ የሚይዝ ነገር አለ። እሱ ጭቃውንና አሸዋውን ምናምን ሰንጥቆ ሄዶ አለት ላይ ይቀረቀራል ማለት ነው። ከዛ መርከቧን ቀጥ ያደርጋታል። ወደዛ ሄደችው መርከብ ይመልሳትና ትክክል ቦታ ላይ እንድትቆም ያደርጋታል። አሁን የነፍስ መልህቅ አለን ይላል። እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹም ለዘላለም ሊቀ ካህን ሆኖ ስለ እኛ ቀዳሚ ሆኖ ገባ ይላል። ክብር ለጌታ ይሁን። የነፍሳችን መልህቅ ማን ነው ይለናል? ኢየሱስ ነው ይለናል። እስቲ አሜን፣ እስቲ አሜን። አንዲት መርከብ ወጀብና ማዕበል እንዳያጠፋት መልህቋን ወርውራ ጸንታ እንደምትቆም እኛም ጸንተን እንቆም ዘንድ መልህቃችንን ጥለናል ይላል። እስቲ አሜን፣ እስቲ አሜን። ክብር ለጌታ ይሁን። እኛ መርከብ ወደ ምጥለው ወዴት ነው? ወደ ምድር ነው ምጥለው። እኛ ደግሞ ወደ ሰማይ ጥለናል፣ ወደ ቅድስተ ቅዱሳን ጥለናል። መልህቃችን የሆነው ኢየሱስ እስቲ አሜን፣ እስቲ አሜን። እሱ የማይናወጥ ነው። ወጀብ ቢመጣ ማዕበል ቢመጣ የተለያየ ነገር ሊያንቀሳቅሰን ይችላል፣ ሊያጠፋን ግን አይችልም። ለምን? መልህቅ ጥለናል። ክብር ለጌታ ይሁን። የአብርሃም ኪዳን ሶስተኛው የሙሴ ኪዳን ነው። ዘጸአት 24 ቁጥር 7 ላይ የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉት። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚያም ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። ክብር ለጌታ ይሁን። አሁን ደግሞ ከግብፅ የወጣው ህዝብ ወደ ሲና ተራራ ከመጡ በኋላ ነው የምናየው። ምዕራፍ 19 ላይ 3 ቀን ተቀደሱ ይላቸዋል። መስዋዕትንም አድርገው ደምም አድርገው ምንም አድርገው ሁሉንም ማድረግ ያለባቸው በሙሉ አድርገው ከዚህ ራቁ የተባሉትን መርቀው 3 ቀን ራሳቸውን ቀደሱ። እግዚአብሔር በክብር ሊመጣ ስለሆነ ማለት ነው። ከዛ በአራተኛው ቀን እግዚአብሔር በደመና ሲና ተራራ ላይ መጣ። ተራራ ላይ መጣና ከዛ ሙሴ ወደ እኔ ይምጣ ብሏቸው ሕግን ሰጣቸው። አሁን አንድ ቃል ኪዳን ነው የምንገባው አለ። ቅድም ያልነገርኳችሁ ለኖህ ቃል ኪዳን ሲገባለት ምልክት ምንድን ነበረ? ቀስተ ደመና ነበር። ለአብርሃም እግዚአብሔር ቃል ኪዳን ሲገባለት ምልክቱ መገረዝ ነበር። አሁን ሙሴ ጋር መጣና ለህዝቡ ቃል ኪዳን እናድርጋላችሁ። ምንድነው ቃል ኪዳኑ? ምንድነው የምንስማማበት ጉዳይ? እናንተ ይሄንን ትጠብቃላችሁ። እሺ እኔ ደግሞ ይሄን ከጠበቃችሁ ይሄን አደርግላችኋለሁ። ዘዳግም 28 አንብቡ። ለነሱ የተቀመጠ ይሄን አታረጉ፣ እነኚህ ክልክል ናቸው። እኔ ደግሞ ይሄንን ካላደረጋችሁ ይሄን አደርግላችኋለሁ። ከዛ የቃል ኪዳኑን መጽሐፍ ወስዶ ለህዝቡ አነበበላቸው። ማድረግ ስለሚገባቸው ማድረግ ስለማይገባቸው ስለተከለከሉ ነገሮች እነዛን አነበበላቸው። እነሱም እግዚአብሔር ያለው ሁሉ እናደርጋለን እንታዘዝማለን አሉ ይላል። ከዛ ሙሴ ደሙን ወስዶ ረጨው። ይሄ ደም አሁን እግዚአብሔር አንድ ያስቀመጠላቸው ትእዛዝ አለ። ለስርየት የተሰጠ ደም አለ አይደል? ይሄ እሱ አይደለም። ይሄ ደም የቃል ኪዳን ደም ነው። ሁለቱ አካላት ቃል ኪዳን የፈጸሙበት ደም ነው። በምስራቅ አገሮች ላይ አንድ ባህል አለ።
ምን ያደርጋሉ? ለምሳሌ ሁለት አገሮች ስምምነት ሊያደርጉ ሲፈልጉ መቼም ላልከዳህ አንተም ደግሞ ላትከዳኝ የደም ቃል ኪዳን እናድርግ ይላሉ። አንዳንድ ያጋንንት ስታስወጡ ምንድነው በደም ቃል ኪዳን ነው እንትን ያደረጉት ምናምን የሚለው ነገር የለም። የደም ቃል ኪዳን ማለት የመጨረሻው ማለት ነው። የመጨረሻው ደም ነው ቃል ኪዳን ያደረግነው። ስለዚህ በደም ቃል ኪዳን እናድርግ ይላሉ። ምን ያደርጋሉ? እጃቸውን ይቆርጣሉ። ሁለቱም ንጉሶች እጃቸውን ይቆርጣሉ። እጃቸውን ይቆርጡና ደማቸውን የሆነ ነገር ውስጥ ያፈሱትና ሁለቱም ደም ይቀላቅሉታል። ከዚች ቃል ኪዳን የደም ቃል ኪዳን ካደረጉ በኋላ የሚተላለፍ ዘረማንዘሩ ላይ ሁላ መዓት መርገም ይመጣበታል ብለው ነው የሚያምኑት። ስለዚህ ከቃል ኪዳኑ ፈቀቅ አይሉ። የእናት የአባቱን ልጅ ቢክድ ይቀለዋል። በዚህ ቃል ኪዳን ውስጥ የገባውን ሰው ከሚክድ ማለት ነው። የእናት የአባቱን ልጅ ቢክድ ማስቀየም ነው፣ መበደል ነው። ይሄንን በዚህ ቃል ኪዳን ውስጥ ግን የገባውን ሰው ቢክድ ዘረማንዘሩን ነው የሚያጠፋለት። እዚህ ጋር እየተፈጸመ ያለው ይሄ የደሙ ቃል ኪዳን ነው። እኛም አንድ እርምጃ ፈቀቅ ላንል ከዚህ ቃል እግዚአብሔርም አንድ እርምጃ ፈቀቅ ላይ ብሎ ደሙን በሕዝቡ ላይ ረጨ። ዕብራውያን ላይ ዕብራውያን 8 ቁጥር 7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበረ፣ እነሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤት ጋር ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ቃል ኪዳን አይደለም። አሁን ሙሴን እንዳየነው ማለት ነው። እንደዛ አይደለም። እነሱ በኪዳኔ አልጸኑምና እኔ ቸል አልኳቸው ይላል ጌታ። ከዚህ ወራት በኋላ ከእስራኤል ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን ወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ዓመፃቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ይላል። ክብር ለጌታ ይሁን። ቅድም እንደነገርኳችሁ በኖህ ጊዜ ለምልክት እንዲሆን ቀስተ ደመና፣ በአብርሃም ጊዜ ለምልክት እንዲሆን ግርዘት፣ በሙሴ ደግሞ ለምልክት እንዲሆን የቃል ኪዳኑን ታቦት ነበር የሰጣቸው። ለዚህ ነው የቃል ኪዳኑ ታቦት የሚባለው ማለት ነው። አሁን ኢየሱስ እንደዚህ ያላቸው ይሄ ኮንቴክስት ላላቸው ሰዎች ነው። ይህን ነገር ለሚያውቁ ሰዎች ነው ኢየሱስ እየተናገረ ያለው። የት? የራት ቦታው ላይ ምን እያላቸው ነው ያለው? ይሄ ለአዲሱ ኪዳን የሚሆን ደሜ ነው። እስቲ አሜን፣ አሜን። እስቲ አሜን፣ አሜን። ክብር ለጌታ ይሁን። ቅድም ነግሬያችኋለሁ። ደም ማለት በደም የሚደረግ ቃል ኪዳን ማለት የመጨረሻው እንደሆነ የእናት የአባት ልጅ መካድ እንደሚቀል አሁን ኢየሱስ እነሱ እንደዚህ እያሉ ነው። ትቶ ሊሄድ ነው። እሄዳለሁ እያለ ነው። ሰሞኑ ወደ አባቴ እሄዳለሁ እያለ ነው። ስለዚህ ትቶ ሊሄድ ነው። ስራችንን ጥለን ሁሉ ነገራችንን ጥለን የተከተልነው ጌታ ትቶን ትቻችሁ ሄዳለሁ እያለን ነው። ኢየሱስ ደግሞ እንደዚህ ያለ ራት አዘጋጁ። እስቲ አሜን፣ እስቲ አሜን። ለአብርሃም ከብት አዘጋጅ እንዳለው ማለት ነው። ራት አዘጋጁ። እግራቸውን አጠባቸው። ከዛ እንጀራውን ቆረሰው። ይሄ ስለእናንተ የሚቆረሰው ስጋዬ ነው አላቸው። ከዛ ጽዋውን አንስቶ ሰጣቸው። ይሄ ስለእናንተ የሚፈሰው ስለ አዲሱ ኪዳን የሚፈሰው ደሜ ነው አላቸው። እስቲ አሜን፣ እስቲ አሜን። ላልተዋችሁ፣ ከእናንተ ላለያችሁ አምጥቼ ጉድ አደረገን እንደምትሉት ሳይሆን ለዘላለም ከእናንተ ጋር ልኖር። ይህ
ደሜ ነው። የአዲሱ ኪዳን ደሜ ነው። እስቲ አሜን፣ እስቲ አሜን። አዲሱ ኪዳን የተደረገው እንደ አብርሃም በጊደር ደም አይደለም። እንደ አብርሃም በበግ ደም አይደለም። እንደ አብርሃም ፍየል አይደለም ለሁለት የተከፈለው። እንደ አብርሃም ዋኖስና እርግብ አይደለም አንገቱ ተጠምዝዞ የተገደለው። ለአዲሱ ኪዳን የፈሰሰው የኢየሱስ ደም ነው። ይኸው አለ በኢሳይያስ ምዕራፍ 31 ቁጥር 31 ላይ እንደምታገኙት ማለት ነው። ከእስራኤል ሕዝብ ጋር አዲስ የምገባው ኪዳን አለ ተብሎ በኤርሚያስ ጊዜ የተተነበየው አሁን ወደ ፍጻሜ መጣ። ኢየሱስ በመጨረሻው ቀን ላይ ቆሞ እንዲህ አላቸው፣ ላልከዳችሁ። እስቲ አሜን። አዎ አብርሃምን ላልከዳው ብከዳህ እንደዚህ ልሰንጠቅ ብዬ ነበረ፣ እንደዚህ ለሁለት ልከፈል ብዬ ነበረ፣ በእነሱ ላይ የደረሰ በእኔ ላይ ይድረስ ብዬ ነበረ። አሁን ግን ላልከዳችሁ፣ ላልተዋችሁ ልሁን አይደለም፣ ስጋዬን ሰንጥቄ ደሜን አፍስሼ ቃል ኪዳን እገባለሁ። አዲስ ኪዳን የምንለው መጽሐፍ አይደለም። አዲስ ኪዳን ማለት ከክርስቶስ ጋር የተደረገ በደሙ የተደረገ ከእግዚአብሔር ጋር ያለን ቃል ኪዳን ላይ ተወን ላይ ጥለን ቃሉን ሊጠብቅ የተደረገ ኪዳን ነው። ዕብራውያን ምዕራፍ 12 ቁጥር 24 ላይ እናንተ አንብቡት። 12:24 ላይ እንዲህ ይላል፣ ከአቤል ደም ይልቅ የሚናገርን የተሻለን ወደሚናገር ወደ መርጨት ደም ደርሰናል ይላል። ከአቤል ደም ይልቅ የተሻለን ወደሚናገር። የአቤል ደም ምንድን ነበር የሚለው? ቃየል አቤልን ሲገለው እግዚአብሔር እንዲህ አለ፣ ደሙ ወደ እኔ ይጮኻል አለ። ከዛም በኋላ ለኖህ እንደገና ቅድም ላይ የለው ቃል ኪዳን ሲገባለት ማንም ሰው ቢገደል አንዱን ቢገለው ከገዳዩ እጅ ደሙን እፈልጋለሁ። አውሬ እንኳን ቢበላው ከዛ አውሬ ላይ ደሙን እፈልጋለሁ። ይሄ ቃል ኪዳን ነው ብሎ ነው ለኖህ አንዱ የገባለት ማለት ነው። ቃየል አቤልን ሲገለው የት አለ ወንድም ሲለው ወንድሜ ጠባቂ ነኝ እንዴ አላየሁትም እኔ እንጃ አለ። እግዚአብሔር ግን እንደዚህ ያለው ደሙ ወደ እኔ ይጮኻል። ምን ብሎ ነው የሚጮኸው? ፍረድልኝ፣ በግፍ ተገድያለሁ፣ ያለ ኃጢአቴ ተገድያለሁ ብሎ ወደ እኔ ይጮኻል። አሁን አለ የዕብራውያን ጸሐፊ፣ አሁን አለ ከአቤል ይልቅ የተሻለ ነገር ወደሚናገር ወደ ኢየሱስ ክርስቶስ ደም። እስቲ አሜን፣ እስቲ አሜን። የተሻለ ነገር ወደሚናገር ወደ ኢየሱስ ክርስቶስ ደም ደርሳችኋል። የተሻለ ነገር ነው የሚናገረው ይህ ደም። ወደዚህ ደም መርጨት ደርሳችኋል። ምንድነው የሚለው የኢየሱስ ክርስቶስ ደም? አቤቱ የሚያደርጉትን አያውቁምና ይቅር በላቸው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። የአቤል ደም ፍረድልኝ፣ በግፍ ተገድያለሁ፣ በግፍ መስዋዕት ሆኛለሁ የሚለው የኢየሱስ ክርስቶስ ደም ግን ይቅር በላቸው። ሃሌሉያ! ወደ መርጨት ደም ደርሳችኋል። ወደ መርጨት ደም ሙሴ በሕዝቡ ላይ ረጨው የለ? ወደ መርጨት ደም ደርሳችኋል። አሁን የሚረጨው የኢየሱስ ክርስቶስ ደም ነው። የበጎች ደም አይደለም፣ የፍየሎች ደም አይደለም፣ የኮርማዎች ደም አይደለም። አሁን የሚረጨው የኢየሱስ ክርስቶስ ደም ነው። ይህ ደም ቃል ኪዳን ነው። ይህ ደም ቃል ኪዳን ነው። ይህ ደም ነፃ መውጫ ነው።
ከኃጢአት ነፃ መውጫ እግዚአብሔር እንደገዛን ያተመበት እስቲ አሜን። የጌታ መሆናችን የምንለይበት ነው። ይዳን ደሙን ባየ ጊዜ ቀሳፊው መልአክ ያልፋል ተባለ። በጣም ይገርመኛል። ምኑን ባየ ጊዜ? በጣም ይገርማችኋል። እዛ ውስጥ ቤት ውስጥ ያለው ግብፃዊ ይሁን ወንበዴ ይሁን አመፀኛ ይሁን የፈለገ አካል ይሁን እስራኤላውያኖች ሲያረጉ አይቶ እስካሁን ከመጣው መቅጣት አንጻር እስካሁን ከደረሰባቸው ነገር አንጻር ፈርቶ ሲቀባ አይቶ ሲያርዱ አይቶ እሱም አርዶ እሱም ደሙን ጉባኤው ላይ እና መቃኑ ላይ ተቀባ አምልጧል። እየሆነ ያለው ነገር እኮ አልገባው። ምን እየተፈጠረ እንዳለ አልገባው። ግን እነኚህ ሰዎች እስካሁን ያደረጉትን ነገር አይቶ አላማረኝም፣ ምንድነው ያለ ለምን እንደዚህ ሁሉም አድርገዋል የሆነ ነገር ማለ ብሎ ከቀባ እስቲ አሜን ሃሌሉያ ከቀባ ቀሳፊው መልአክ ያልፋል። ሃሌሉያ አንቺ ምንም ልትሆኝ ትችላለሽ። አንተ ምንም ልትሆን ትችላለህ። የኢየሱስ ክርስቶስ ደም ግን በጉበን ላይ ካለ ሃሌሉያ ከእናንተ ኳሊቲ ጋር የሚያያዝ አይደለም። የሚያያዘው ከበጉ ደም ጋር ነው። የበጉ ደም ካለ ሃሌሉያ ቀሳፊው ያልፋል። ራእይ ምዕራፍ 12 ላይ አንድ ታሪክ ይናገራል። ታላቅ ጦርነት ሆነ ይላል። በዘንዶና በመላእክቱ ዘንድ ታላቅ ጦርነት ሆነ ይላል። መላእክቶች ተጣሉ። መላእክቶች በአንድ ቦታ ቆሙ። ሰይጣን ሲሶን ይዞ በአንድ ቦታ ቆመ። ታላቅ ጦርነት ተደረገ ይለናል። ሃሌሉያ ራእይ ምዕራፍ 12 ላንብበው ግዴላችሁም። በሰማይ ሰልፍ ሆነ። ቁጥር 7 በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶ ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቅ ዘንዶ እርሱ የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱም ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል አሁንም የአምላካችን ማዳን ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏልና። ከዚህ በኋላ ነው የሚናገረው። ክብር ለጌታ ይሁን። እነርሱም ይላል እነማን? መላእክቶች። በአንድ በኩል የተሰለፉት መላእክቶች እነሱም ከበጉ ደም የተነሳ እስቲ አሜን ይላል። ከምን የተነሳ? ከበጉ ደም የተነሳ ከምስክርነታቸው ቃል የተነሳ ድል ነሱት ይላል። እስቲ አሜን። ክብር ለጌታ ይሁን። ይህ ደም የፈሰሰው ለማን ነው? ይህ ደም የፈሰሰው ለማን ነው? ለማን ነው? ክብር ለጌታ ይሁን። ይህ ደም የፈሰሰው ለሰዎች ነው። ይህ ደም የፈሰሰው ለኛ ነው። በእግዚአብሔር አምሳል ለተፈጠረው ሰው ነው ይህ ደም የፈሰሰው። የተጣለው ማን ነው? መላእክቶች ናቸው የተጣሉት። በአንድ በኩል የእግዚአብሔር ወገን የሆኑ መላእክቶች፣ በሌላ በኩል ደግሞ ሲሶን የያዘው ሰይጣን ዲያብሎስ፣ እነኚህ ናቸው የተዋጉት። በዚህ ውጊያ መካከል አንድ ድል ያስነሳቸው ጉዳይ ተነሳ። እስቲ አሜን። ለሰዎች የፈሰሰው ደም ሃሌሉያ ድል ነሱት ይላል። አልቻላቸውም ይላል። ሃሌሉያ አዎ የፈሰሰው ለሰዎች ነው። ለሰዎች የፈሰሰው ደም ግን ሰይጣንን አፈረጠ፣ ወደ ምድር ተጣለ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። መላእክቱና ዘንዶ ተዋጉት፣ መዋጋቱን ተዋጉት፣ አልቻላቸውም። ከዚህ በኋላ አንድ አዲስ ነገር ተፈጠረ። የወንድሞች ከሳሽ ተጥሏል ይላል። እስቲ አሜን፣ እስቲ አሜን። ይህ ከሳሽ በኢያሱ ጊዜ ቀርቦ ነበር። ትዝ ይላችኋል። በኢያሱ ጊዜ ቀርቦ ነበር። ኢያሱ ቤተ መቅደሱን ሲሰራ ወዲያ ወዲህ ሲል ልብሱ ቆሸሸበት፣ ያልተፈቀደለት
ልብሱ ቆሸሸ። ላይታች ሲል ማለት ነው፣ ቤተ መቅደሱን ሲሰራ ማለት ነው። ልብሱ ቆሸሸ። የካህን ልብስ ደግሞ ሊቆሽሽ አይገባው። ይህ ከሳሽ ቀረበ። ልብሱ ቆሽሾበታል ብሎ ኢያሱን ከሰሰው። እኛንማ አልኩ፣ እኛንማ ኢያሱን እንደዚህ ልብሱ ቆሽሿል ብሎ የከሰሰ እኛንማ ምን ያደርገን ነበር? የኛ ፋይልማ እዛ እንደ እንትን ነበር የሚቆለለው። ስንት ጉድ ያለብን ሰዎች ማለት ነው። የምስራች የወንድሞች ከሳሽ ተጠሯል። በሰማይ ስፍራ አልተገኘለትም ይላል። ሃሌሉያ። ከዚህ በኋላ በሰማይ ስፍራ የለውም። ለምን? ከበጉ ደም የተነሳ ከፈሰሰው ደም የተነሳ። እስቲ አሜን፣ እስቲ አሜን። ይህ ደም ክብራችን ነው። ይህ ደም ኃይላችን ነው። ይህ ደም ብቃታችን ነው። ይህ ደም ኪዳናችን ነው። ይህ ደም ማንነታችን ነው። ይህ ደም ማሸነፊያችን ነው። ይህ ደም የኛ ክብር ነው። የተሰቀለው ጌታ ለሌሎች ሞኝነት ነው፣ ለሌሎች ሞኝነት ነው። ለኛ ግን ለምናምን ግን የእግዚአብሔር ኃይል ነው፣ ኃይል ነው። እንዴት ነው ይህ ደም ኃይል የሚሆነው ምትሉ? ይኸው ራዕይ 12 ላይ ተመልከቱት። መላእክቱ ተዋግተው የጣሉበት ኃይላቸው ደሙ ነው። አሜን። የክርስቶስ መስቀል ኃይላችን ነው፣ ጉልበታችን ነው፣ ብቃታችን ነው፣ ድል መንሻችን ነው። ሃሌሉያ። አይሁድ ባይቀበል አያገባኝም፣ ግሪክ ባይቀበል አያገባኝም። ሃሌሉያ። እሱ ግን ኃይላችን ነው። እሱ ግን ለእኛ ለምናምን ማምለጫችን ነው። ከጨለማ ወደ ብርሃን የገባንበት ነው፣ ያመለጥንበት ነው፣ አዲስ ፍጥረት የሆንበት ነው። ሃሌሉያ። ማንም በክርስቶስ ቢሆን ሃሌሉያ አዲስ ፍጥረት ያደረገን ደሙ ነው። ሲናገር እንደዚህ ይላል። ኒው ክሬሽን ኪንግ ጀምሱ ላይ ኒው ክሬሽን ኒው ክሬቸር ነው የሚለው። ፍጥረት፣ አዲስ ፍጥረት፣ ፍጡር፣ አዲስ ፍጡር። አስባችሁታል? አዲስ ፍጡር ቢገኝ፣ አዲስ ፍጡር ተገኘ ቢባል በነ ቢቢሲ በነ ሲኤንኤን እስከ ዛሬ በዓለማችን ላይ ያልተገኘ አዲስ ፍጡር መጣ ተብሎ ሲዘገብ ቪዲዮዎች ሁሉ ሲደቀኑ ያለ አዲስ ፍጥረት ከፍጥረት ጀምሮ ያልነበረ አዲስ ፍጥረት ተገኘ ቢባል ማለት ነው። አዲስ ፍጥረት ናችሁ። አሜን። ሃሌሉያ። አሜን። ማንም አልዘገበው ሊሆን ይችላል። አዲስ ፍጥረት ናችሁ። አሜን። ኒው ክሬቸር። ሃሌሉያ። አዲስ ፍጥረት። አዲስ ፍጥረት ሲገኝ የመጀመሪያው ጥያቄ አንድ ነው። ምንድነው የሚመስለው? አዲስ ፍጥረት ተገኘ ሲባል ምንድነው የሚመስለው? እስቲ አሜን፣ እስቲ አሜን። ይህ አዲስ ፍጥረት ምን ይመስላል ካላችሁኝ፣ ኢየሱስን ይመስላል። አሜን፣ አሜን። የልጁን መልክ ይመስሉ ዘንድ ኢየሱስን ይመስላል። ክብር ለጌታ ይሁን። ቀጥሎ የምንጠይቀው ጉዳይ ምንድነው? ምንድነው የሚበላው? አለ ምንድነው የሚበላው? ይህ አዲስ የተገኘ የተባለው ፍጥረት ምንድነው የሚበላው? ስጋ የሚበላ ከሆነ ልንሸሽ ነው አይደል? ስጋ የሚበላ ከሆነ እንትን ይባላል፣ አንቀርበውም፣ እንጠነቀቃለን። ሳር ነው የሚበላው ከተባለ ደግሞ ችግር የለውም። በቃ እሱ ካልሸሻ ሄደን ማሸታሸት ብናደርገውም ችግር የለውም። ምንድነው የሚበላው? የአዲሱ ፍጥረት የእግዚአብሔርን ቃል ይበላል። አሜን። እስቲ አሜን፣ እስቲ አሜን። የእግዚአብሔርን ቃል እየበላ ኃይሉን እያደሰ እየጠነከረ በክብር የሚወጣ ነው። እስቲ አሜን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። አዲሱ ፍጥረት አዲስ ቋንቋ አለው፣ አዲስ ቋንቋ የሚናገረው። ሃሌሉያ። አዲስ ቋንቋ አለው ይህ አዲሱ ፍጡር። ቋንቋው ምንድነው? ኢየሱስ። ጠዋት ኢየሱስ፣ ማታ ኢየሱስ፣ ቀን ኢየሱስ፣ ሰኞ ኢየሱስ፣ ማክሰኞ ኢየሱስ፣ ሮብም ኢየሱስ፣ ሁል ቀን ኢየሱስ፣ በወራት መካከል ኢየሱስ፣ በዓመታት መካከል ኢየሱስ። ቀኖች ይሄዳሉ እሱ ኢየሱስ፣ ቀኖች ይሄዳሉ እሱ ኢየሱስ፣ ቀኖች ይሄዳሉ እሱ ኢየሱስ፣ ትውልድ ይሄዳል እሱ ኢየሱስ፣ መንግስታት ይሄዳሉ እሱ ኢየሱስ። ኢየሱስ፣ 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 ኢየሱስ። እስቲ ጉባኤው ኢየሱስ ይበል፣ ኢየሱስ ይበል፣ ኢየሱስ ይበል። ያመለጥንበት ነው ኢየሱስ፣ ያመለጥንበት ነው ኢየሱስ፣ ያመለጥንበት ነው። ከጨለማው ያመለጥንበት ነው።
ያለው ያደጋ መውጫ በር አለው አይደል? ኢየሱስ እቺ ምድር ልጠፋ ነው። ያደጋ በር መውጫችን ነው። እስቲ አሜን። ወደ መንግስተ ሰማያት ባደጋ ጊዜ እንወጣበት። አሜን። መውጫችን ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መሬት ምንድነው? አሁን ተንገጫገጨች ነው ምናምን ይባላል አይደል? የፈለገ ነገር ቢመጣ ያደጋ ጊዜ መውጫችን ጋር ቆመናል። እስቲ አሜን። እስቲ አሜን። ብንሄድ እንኳን ወደ ተሻለ ክብር ነው። ጳውሎስ ሲናገር እንደዚህ አለ፣ ብንኖር ጥቅሙ ለእናንተ ነው አለ። መኖር ጥቅሙ ለእናንተ ነው። ግን እውነቱን ልንገራችሁ፣ ለኔ ብሄድ ይሻለኛል። እስቲ አሜን። ለምን? እዛ የተሻለ ነው። ደግሞ እዚህ ምድር ላይ ምን ያለና ምንድነች ይህች የተበላሸች ምድር? ምን ያጓጓል? እስቲ አሜን። እስቲ አሜን። ዋጋ ከፍለን የምንኖረው ለሰዎች ነው አለ፣ ለእናንተ ነው አለ። እስቲ አሜን። እስቲ አሜን። ስትኖሩ አሁን እዚህ ምድር ላይ ዋጋ እየከፈላችሁ ነው። የሆነ ነገር ቀርቶባችኋል። እዛ ብትሄዱ የሚሻል ነገር አለ። ዋጋ እየከፈላችሁ እየኖራችሁ ነው። ለማን? ላልዳኑት፣ ለሌሎች። እስቲ አሜን። እስቲ አሜን። ክብር ሁሉ ለጌታ ይሁን። ጌታ